ሰላም ጤና ይስጥልኝ ውድ የክሴት ዩቲዩብ ቻናል ተከታታዮቻችን፣ በዛሬ ቪዲዮአችን በ93ኛ ደቂቃ ባስቆጠራት ጎል የኢንተር ሚላንን የማለፍ ተስፋ ለምልሞ ለ2025 ቻምፒየንስ ሊግ የማለፍ ምክንያት ስለሆነው ካንሰርንም ባርሴሎናንም ስላሸነፈው ፍራንሲስኮ አቸርቤ አጠር ያለ ዘገባ ይዤላችሁ ቀርቤያለሁ። ዳዊት ነኝ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የዛሬውን ቪዲዮ እንደምትወዱት እርግጠኛ ስለሆንኩ ላይክ አድርጋችሁ ወደ ቪዲዮ እንለፍ። የክሴት ዩቲዩብ ቻናል 10,000 ሰብስክራይበር ጉዞ አባል ለመሆን ሰብስክራይብ አድርጋችሁ ደወል ምልክቱን ተጫኗት። ህይወት የሱን ያክል የፈተነችው ያለ አይመስልም። ከታላላቆቹ አውሮፓ ሊጎች አንዱ በሆነው ጣሊያን ሴሪያ ለመጫወት ያለፈበት መንገድ እጅግ ፈታኝ ነው። በሚላን ቪዞ ላይ የተወለደው ፍራንሲስኮ አቸርቤ በሀገሪቱ ሁለተኛ የሊግ እርከን ለብዙ ክለቦች ተጫውቷል። በተለይ በ2010-11 በሴሪያ ቢ ይሳተፍ የነበረውን ሬጊናን ወደ ሴሪያ ኤ ለመመለስ የከፈለው ዋጋ በመከላከሉ ያሳየው ድንቅ ብቃት የትልልቅ ክለቦችን አይን ውስጥ እንዲገባ አድርጎታል። ከዚህ በኋላ በቼቮ፣ ቬርኖ፣ ጆኖ እና ኤሲ ሚላን ቢያሳልፍም በሚፈልገው ልክ የመጫወት እድል አላገኘም። አቸርቤ 2013 ላይ ወደ ሴሪያ ኤ ያደገውን ሳሶሎንን በ1.8 ሚሊዮን ዩሮ ተቀላቀለ። ተከላካዩ ለሊጉ አዲስ ወደ ሆነው ክለብ ካመራ በኋላ አንድም ጨዋታ ሳያደርግ በሰውነቱ ውስጥ የካንሰር ምልክት እንደሚያሳይ በዶክተሮች ተነገረው። በሚላን የተሳካ ሕክምና አድርጎ ዳግም ወደ ጨዋታ ተመለሰ። ከሕክምናው በኋላ ለአዲሱ ክለብ ድንቅ ብቃቱን ቢያሳይም በሕይወቱ ፈተና የማያጣው አቸርቤ ከ13 ጨዋታዎች በላይ ማድረግ አልቻለም። በሳሱሎ ያለ በተደረገለት ምርመራ ሳያውቅ በተጠቀመው መድኃኒት ለስፖርተኞች የተከለከለና በሕገወጥ መንገድ ጥቅም ላይ የዋለው ቴስቶስትሮን የሚጨምረው ጎንዳትሮፒን የተባለ አበረታች ንጥረ ነገር በሰውነት ውስጥ በመገኘቱ በጣሊያን እግር ኳስ ፌዴሬሽን እገዳ ተጣለበት። የእግር ኳስ ሕይወቱ አደጋ ላይ የወደቀው ፍራንሲስኮ አቸርቤ እገዳ ላይ ያለ በተሰማው የህመም ስሜት ወደ ሆስፒታል ሲያመራ ቀድሞ የታየበት ካንሰር ህመም ወደ ሌላ ደረጃ ተሸጋግሮ የዘር ከረጢት ካንሰር እንዳለበት ተረጋገጠ። የካንሰር ደረጃው አይደለም ዳግም ብዙ ወደ ሆነለት እግር ኳስ መመለስ ይቅርና በህይወት የመቆየቱን ጉዳይ ጥያቄ ውስጥ ከተተው። በርካታ የጣሊያን ጋዜጠኞች የአቸርቤ እግር ኳስ ህይወት በሚያሳዝን ሁኔታ ተጠናቀቀ በማለት ዘገባዎችን ሰሩ። ለነገሮች በፍጹም እጅ መስጠት የማያውቀው ጣሊያናዊ ተከላካይ ለ6 ወራት የእግር ኳስ ልምምዱን ከህክምናው ጋር በሚገባ ሲከታተል ቆይቶ 2014 መጋቢት 15 ቀን አሁን ሁሉም ነገር ተጠናቋል፣ ለጨዋታ ዝግጁ ነኝ በማለት በፌስቡክ ገጹ አስነበበ። እነዚያ ሞቱን ሲጠብቁ የነበሩ ጋዜጦች ስለ አስገራሚ ሰው ታሪክ መጻፍ ጀመሩ። እሱም ለህይወቱ አደጋ የሆነውን ካንሰር አሸንፎ ለሳሱሎ በአጠቃላይ 157 ጨዋታዎችን አደረገ። 2018 ላይ ወደ ላዚዮ ያመራው አቸርቤ በሴሪያ ታሪክ በ149 ተከታታይ ጨዋታዎች ላይ በመሰለፍ 162 ተከታታይ ጨዋታዎች ላይ መሰለፍ ከቻለው ሃቪየር ዛንቲን በመቀጠል ሌላ ታሪክ ሰርቷል። በ2022 ከላዚዮ ወደ ኢንተር ሚላን የተዛወረው ፍራንሲስኮ አቸርቤ ትላንት ምሽት በአውሮፓ ቻምፒየንስ ሊግ ታምር የሰራበትን ምሽት አሳልፏል። በአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ መልስ ጨዋታ ኢንተር ሚላን ባርሴሎናን አሸንፎ ለፍጻሜ ሊደርስ ትልቁ ሚና ተወስቷል። በጆሴፕ ሚዛ በተደረገ ጨዋታ እስከ 9ኛው ደቂቃ 3-2 ሲመራ የነበረው ኢንተር ሚላን በ3 ዓመት ውስጥ ለሁለተኛ ጊዜ ለፍጻሜ ለመድረስ ያለው ተስፋ ቢያበቃም የዳኛው ፊሽካ ሲጠበቅ በባከነ ደቂቃ ከካንሰር ያመለጠው ሰው የኢንተር ሶስተኛ ግብ ከመረብ አሳረፈ። በአቸርቤ ግብ ወደ ጨዋታ የተመለሰው ኢንተር በተጨመረው 30 ደቂቃ አንድ ግብ አስቆጥሮ ከ15 ዓመት በኋላ በአውሮፓ መድረክ ለመንገስ ለፍጻሜ የደረሰበትን ውጤት አስመዘገበ። አውሮፓ ላይ ካሉ እንደ ሃላንድ፣ ሃሪኬን፣ ሮሚሎ ሉካኮ አይነት ታላላቅ አጥቂዎች ጋር ፊት ለፊት ተገናኝቶ የአንድ ለአንድ ግንኙነቶችን ያሸነፈው ፍራንሲስኮ አቸርቤ በምሽቱ ፍልሚያ የባርሴሎናን አስፈሪ አጥቂ ተቋቁሞ ከሚጠበቅበት መከላከል በላይ አጥቂ ሆኖ ተአምር የሰራበትን ምሽት አሳልፏል። ዛሬም ቪዲዮን እዚህ ላይ ፈጸምኩ። አብራችሁን ስለቆያችሁ አመሰግናለሁ። ቪዲዮን ከወደዱት ላይክ፣ እንዲሁም ያላችሁን አስተያየት ኮሜንት መስጫው ላይ አስፍሩልኝ። በቀጣይ እንዲህ የሚያስገርም እና የሚያስደንቅ ቪዲዮ ስለቅ መልእክት ሊደርሳችሁ እና የክስተት ዩቲዩብ ቻናል 10,000 ሰብስክራይበር ጉዞ ቤተሰብ አባል ለመሆን ሰብስክራይብ አድርጋችሁ ደውል ምልክቷን ተጫኗት።